ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1501ኛው የነብዩ መሐመድ የልደት በዓል በሰላም አደረሳችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተማክሰኞ ከመሃል ሚዲያ ማል ስቱዲዮ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያ የመውሊድን በዓል አንድነትንና መረዳዳትን በሚያጠነክር መልኩ ማክበር እንደሚገባ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት አስገነዘበ። የመውሊድ በዓልን በጋራ እንዲሁም አቅመ ደካሞችን በመደገፍ እያከበርን ነው ሲሉ የጅማ ከተማ የሃይማኖት አባቶችና የእምነቱ ተከታዮች ገለጹ። በዓሉን ከተመለከቱ መረጃዎቻችን ወጣ ስንል በትግራይ ክልል ምስራቃዊ ዞን አጽቢ ወረዳ እንዲሁም በተለያዩ አካባቢዎች በሚገኙ የህወሓት የጦር መሳሪያ ማከማቻዎችና ካምፖች ላይ የድሮን ጥቃት ተፈጽሟል። በተመሳሳይ በሰሜን ኢትዮጵያ በትግራይ ክልል ሽሬ ከተማ አቅራቢያም ተጨማሪ የድሮን ጥቃት መፈጸሙን ከአካባቢው የደረሱን መረጃዎች አመልክተዋል። ወደ ኋላ ላይ በዝርዝር እንመለስበታለን። ህወሓት ኦባሳንጆን ቆናል ሲል ገለጸ። የቀድሞው የናይጄሪያ ፕሬዝዳንት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ያልታሰበና በድንገት የተደረገ ጉብኝት ወደ መቀሌ ማድረጋቸውን ተከትሎ የትግራይ ጉዳዮች ኮሚኒኬሽን ቢሮ ባወጣው መግለጫ ሂደቱንና የተደረገውን ውይይትን አጣጥሏል። ዝርዝር መግለጫውን ይዘናል። እንዲሁም ከውጭ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ሐማስ የሽብርተኛ ድርጅት አይደለም ሲሉ መግለጻቸውን እየተመለከተን መረጃን አጠናቅረናል። በዓሉን እያከበራችሁ ቆይታችሁን ከመሃል ዜና ጋር ታደርጉ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በቀጥታ በዝርዝር ወደምንመለከታቸው የምናልፍ ይሆናል። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ መልካም የነብዩ መሐመድ የልደት በዓል እንዲሆን እንመኛለን። በ5.3 ሚሊዮን ብር ብቻ ኮምፓውንድ አፓርትመንት በደማቋ ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ የመኖሪያ መንደር ለ10 ቤቶች ብቻ በወጣ የአዲስ ዓመት እውነተኛ 30% ቅናሽ 70% ሲከፍሉ ባለ 1 መኝታ 5.3 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 10.3 ሚሊዮን ብር፣ ባለ 5 መኝታ 20 ሚሊዮን ብር አሊያም ደግሞ በረጅም ጊዜ አከፋፈል አማራጭ 10% ቅድመ ክፍያ ከ720 ሺህ ብር ጀምሮ ከፍለው ቀሪውን ያለ ምንም ጭማሪና ወለድ በ10 ዙር የሚከፍሉበት እድል ከባለዝናው በከተማችን የተለያዩ ቦታዎች 4 ፕሮጀክቶችን ጥንቅቅ አድርጎ ካስረከበው ድሪም ቢልደርስ ሪል ስቴት ተመቻችቶሎታል። ይህ የማይደገም እድል ለ10 ቤቶች ብቻ ያወጣ ነውና እንዳያመልጦ አሁኑኑ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን እናልፋለን። የመውሊድ በዓል አንድነትንና መረዳዳትን በሚያጠነክር መልኩ ማክበር እንደሚገባ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት አስገነዘበ። የዘንድሮ 1501ኛው የመውሊድ በዓል በታላቁ አንዋር መስጂድ በተለያዩ ሃይማኖታዊ ስርዓቶች በመከበር ላይ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም በድሪን በዚህ ወቅት ባስተላለፉት መልእክት የመውሊድን በዓል የአንድነትንና መረዳዳትን በሚያጠነክር መልኩ ማክበር እንደሚገባ አስገንዝበዋል። በዓሉን ድጋፍ ከሚያስፈልጋቸው ወገኖች ጋር አብሮ ማክበር እንደሚገባም ነው የገለጹት። ሼህ አብዱል ከሪም ዘላቂ ሰላምን፣ ልማትንና አንድነትን ለማስጠበቅ ሁሉም የበኩሉን ሊወጣ እንደሚገባም አጽንኦት ሰጥተው ተናግረዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ በበኩላቸው የመውሊድ በዓል የነብዩ መሐመድን አርአያነትን በተግባር በማሳየት ማክበር ይገባል ብለዋል። 1501ኛው የነብዩ መሐመድ የልደት በዓል የፍትሃዊው ነብይ በሚል መሪ መልእክት በመዲናችን አዲስ አበባ በሚገኘው ታላቁ አንዋር መስጂድ በታላቅ መንፈሳዊ ስርዓትና ድምቀት እየተከበረ ይገኛል። በዓሉ የሃይማኖት አባቶች፣ ዑለሞች፣ የእስላም ጉዳዮች መሪዎችና እጅግ በርካታ የእስልምና እምነት ተከታዮች በተገኙበት በታላቁ አንዋር መስጂድ ኢማም ሼህ ጣሃሩን ቁርአን በመቅራትና ዱዓ በማድረግ በይፋ ከፍተውታል። በስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ ሊቃውንት፣ ዑለሞች፣ ወጣቶች፣ ታዳጊዎችና ጥሪ የተደረገላቸው ልዩ ልዩ እንግዶች ታድመዋል። ዘንድሮ የፍትሃዊው ነብይ በሚል መሪ ቃል እየተከበረ የሚገኘው ይህ በዓል ከሃይማኖታዊ ስነ ስርዓቶች ባሻገር የማህበራዊ መልእክቶችን፣ የእርስ በእርስ ፍቅርን፣ የሰላምና የአንድነት ትርጉሞችን በሚያጎሉ ዝግጅቶች እየተሸፈነ ነው።
የመውሊድን በዓል በጋራ እንዲሁም አቅመ ደካሞችን በመደገፍ እያከበርን ነው ሲሉ የጅማ ከተማ የሃይማኖት አባቶችና የእምነቱ ተከታዮች ገለጹ። 1501ኛው የመውሊድ በዓል በጅማ ከተማና አካባቢው በደማቅ ሁኔታ እየተከበረ ይገኛል። በዓሉ በተለይም በጅማ መድረሰቱል ከይራ ቅጥር ግቢ ውስጥ በመተሳሰብ በመረዳዳትና አቅመ ደካሞችን በመመገብ እየተከበረ ነው። የጅማ ታላቁ ሙኒር መስጂድ ኢማም ሼህ መሐመድ አባዲጋ መውሊድን ስናከብር የተቸገሩ ወገኖችን በማሰብና በመረዳዳት በጋራ ሊሆን ይገባል ብለዋል። መውሊድ የደስታና የሰላም በዓል መሆኑን የጠቀሱት ሼህ መሐመድ የተቸገረውን በመጠየቅ የተራበን በመመገብ የተራቆተን በማልበስ እንዲሁም ለሌሎች ደስታ በመሆን ልናስበው ይገባል ብለዋል። ይህንን በዓል ምክንያት በማድረግም ከ5000 በላይ አቅመ ደካሞችን መመገብ መቻሉን ገልጸዋል። ሌላው የእምነቱ ተከታይ አባስ አብዱል ሰላም በበኩላቸው የመውሊድ በዓል ትርጉሙ የሚሟላው የተቸገሩትን ስናስብና ለሌሎች ደስታ ስንሆን ነው ብለዋል። ከትላንት ጀምሮ ከጎረቤትና በአካባቢው የሚገኙ አቅመ ደካሞችን በመርዳት እያሳለፈ መሆኑን የገለጸው አባስ ይህንን በጎ ተግባር ወደፊትም እንደሚቀጥል ነው የተናገረው። በዓሉን ከተመለከቱ መረጃዎቻችን ወጣ ስንል በትግራይ ክልል ምስራቃዊ ዞን አጽቢ ወረዳ እንዲሁም በተለያዩ አካባቢዎች በሚገኙ የትግራይ ጦር መሳሪያ ማከማቻዎችና ካምፖች ላይ በድጋሚ የድሮን ጥቃት ተፈጽሟል። በተመሳሳይ በሰሜን ኢትዮጵያ በትግራይ ክልል ሽሬ ከተማ አቅራቢያም ተጨማሪ የድሮን ጥቃት መፈጸሙን ከአካባቢው የደረሱን መረጃዎች አመልክተዋል። በዚህ ርዕሰ ጉዳይ ዙሪያ ሰፋ ያለ ዝርዝር ዘገባን ይዘናል። ተመልክተን እንመለስ። ጥቃቱ የተፈጸመው ሌሊት ሲሆን በተመሳሳይ ዕለት በክልሉ በሚገኙ 2 ዞኖች ውስጥ በሚገኙ ወታደራዊ ኢላማዎች ላይ ተጨማሪ የአየር ጥቃቶች መካሄዳቸው ታውቋል። ጥቃቶቹ ያነጣጠሩት ህወሓት ከኤርትራ እንዲሁም ከግብጽ ተቀብሏቸዋል በተባሉ እንዲሁም በአሁኑ ወቅት በስራ ላይ በሚገኙ የጦር መሳሪያዎች ማከማቻና ወታደራዊ ካምፖች ላይ እንደሆነ ተመልክቷል። የፌዴራል መንግስት ሁኔታውን በቅርበት እየተከታተለ አስፈላጊውን እርምጃ እየወሰደ እንደሚገኝ የተገለጸ ሲሆን ጥቃቱ የሚቆመው ህወሓት ከውጭ አካላት የሚደረግለትን የጦር መሳሪያ ድጋፍና መቀበል ሙሉ በሙሉ ሲያቆም ብቻ እንደሆነ የመረጃ ምንጮቹ ጠቁሟል። ባለፉት ተከታታይ ሳምንታት በፌዴራል መንግስት በኩል በህወሓት ወታደራዊ ኢላማዎች ላይ ተከታታይ የአየር ጥቃቶች እየተፈጸሙ ቢሆንም እስካሁን ከፌዴራል መንግስት በኩል እየተሰጠ ይፋዊ መግለጫ የለም። በአካባቢው ያለው የደህንነት ውጥረት እየጨመረ የመጣ ሲሆን በቀጣይ ከሚመለከታቸው አካላት የሚወጡ ይፋዊ መግለጫዎች ይኖራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ በሌላ ዜና በሰሜን ኢትዮጵያ በትግራይ ክልል ሽሬ ከተማ አቅራቢያ ተጨማሪ የድሮን ጥቃት መፈጸሙን ከአካባቢው የደረሱን መረጃዎች አመልክተዋል። ጥቃቱ የተፈጸመው በዛሬው ዕለት በሽሬ ከተማ አዲ ገብሩ በተባለ ስፍራ ከአውራ ጎዳና አቅራቢያ በሚገኘው እንደ አባጉና ልዩ መውጫ ላይ መሆኑ ተገልጿል። በሽሬ አዲ ገብሩ አቅራቢያ የሚገኘውና ስትራቴጂካዊ የትራንስፖርትና የእንቅስቃሴ መውጫ እንደሆነ የሚነገረው እንደ አባጉና አካባቢ የጥቃቱ ኢላማ ሆኗል። በጥቃቱ ሳቢያ በስፍራው ላይ የነበረ አንድ ወታደራዊ የጭነት ተሽከርካሪ ኦራል እንዲሁም አንድ ታንክ ላይ ከፍተኛ ጉዳት መድረሱን የመረጃ ምንጮቹ ገልጸዋል። በራያ ዘቦ በአጽቢ እንዲሁም አሁን ደግሞ በሽሬ አካባቢ ተከታታይ የድሮን ጥቃቶች መፈጸማቸው በቀጠናው ያለውን የደህንነት ስጋትና ወታደራዊ ውጥረትን እየበለጠ አባብሶታል። በጉዳዩ ዙሪያ ከሚመለከታቸው ወታደራዊና የመንግስት አካላት በኩል እስካሁን እየተሰጠ ተጨማሪ ይፋዊ መግለጫ የለም። ህወሓት ኦባሳንጆ ንቆናል ሲል ገለጸ። የቀድሞ የናይጄሪያ ፕሬዝዳንት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ያልታሰበና በድንገት የተደረገ ጉብኝትን ወደ መቀሌ ማድረጋቸውን ተከትሎ የትግራይ ጉዳዮች ኮሚኒኬሽን ቢሮ ባወጣው መግለጫ ሂደቱንና የተደረገውን ውይይት አጣጥሎታል። ሙሉ መግለጫው እንደሚከተለው ተያይዟል። የህወሓት አመራር የኦባሳንጆ ድንገተኛ መምጣተኛን የመናቅና የይስሙላ ዲፕሎማሲያዊ አካሄድ ነው በሚል መደምደሙንና ሂደቱን እንደነቃበት አመልክተዋል። ይሁን እንጂ የትግራይ ክልል አመራሮች በዲፕሎማሲው መድረክ የሰላም ፍላጎት እንዳላቸውና በፌዴራል መንግስቱ በኩል ቅንነት እንደሌለ ቢገልጹም በመሬት ላይ ያለው ሁኔታ ግን ሙሉ በሙሉ የተለየና የጦርነት ትንኮሳ የሚታይበት እንደሆነ የአካባቢው ምንጮች ይጠቁማሉ። በጉብኝቱና በመሬት ላይ ባለው እውነታ ዙሪያ የታዩት ዋና ዋና ነጥቦች የኦባሳንጆ መቀሌ መግባት አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያዘ ሳይሆን በድንገት እየተደረገ በመሆኑ ህወሓት ሂደቱን እንደ ንቀትና የይስሙላ ዲፕሎማሲያዊ እንቅስቃሴ እንደተመለከተው ገልጿል። ያም ሆኖ ግን የክልሉ ፕሬዝዳንት ፕሮግራማቸውን አቋርጠው አናግሯቸዋል ነው ያለው።
የትግራይ አመራሮች ከፌዴራል መንግስት ጋር ለሚደረግ ማንኛውም ውይይት የኢኮኖሚ እገዳዎች እንዲነሱ፣ ወታደራዊ ከበባ እንዲቆም፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ እንዲመለስ፣ ተፈናቃዮች እንዲመለሱና የህወሓት ህጋዊ ማንነት እንዲጠበቅ ቅድመ ሁኔታዎችን አስቀምጧል። መንግስት በእነዚህ መሰረታዊ ጉዳዮች ላይ ተጨባጭ ማሻሻያ እንደሌለውና ባለፉት 4 ዓመታት እየታየው የማይፈጸም ቃል ኪዳን እንደገና እንዲደገም ፍላጎት እንደሌለው መግለጫው አመልክቷል። መግለጫው ዲፕሎማሲያዊ አማራጮችን ያጎላ ቢሆንም በመሬት ላይ ግን በህወሓት ታጣቂዎች በኩል በራያ አቅጣጫና በሸረሪና ጸለምት አካባቢ ተደጋጋሚ የወታደራዊ ትንኮሳዎችንና የከባድ መሳሪያ ተኩሶች እየተካሄዱ መሆናቸውን ምንጮቹ ገልጸዋል። የፖለቲካ ተንታኞች እንደሚሉት በዲፕሎማሲው መድረክ የኦባሳንጆ ጉብኝት የንቀት አካሄድ በማለት ማጣጣልና በመሬት ላይ ደግሞ የመወሰን አካባቢዎች ትንኮሳ ማካሄድ በፌዴራል መንግስቱ ላይ ተጨማሪ ጫና ለመፍጠር ታስቦ የተደረገ እንቅስቃሴ ነው። በአጠቃላይ ህወሓት አመራር የኦባሳንጆ ድንገተኛ ጉብኝት እየተናቁበትና መፍትሄ የማያመጣ አድርገው ቢገልጹትም እንኳ በመሬት ላይ በራያና በሸረሪና በኩል የሚታዩ የጦርነት ትንኮሳዎች ግን ክልሉ ለሰላማዊ መፍትሄ የተዘጋጀ ነው የሚለውን መግለጫ ጥያቄ ውስጥ የሚጥሉ እንዲሁም አካባቢውን እንደገና ወደ ሰፋ ግጭት ሊመልሱት የሚችሉ ስጋቶች እንደሆኑ ይነገራል። አፍሪካውያን በዓለም የጤና ስርዓት ሪፎርም ላይ በንቃት በመሳተፍ የጋራ አቋም መያዝ እንዳለባቸው የዓለም ጤና ድርጅት ገለጸ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ስብሰባ በአዲስ አበባ አድዋ ድል መታሰቢያ መካሄድ ጀምሯል። ተጨማሪውን ይዘናል። በመርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት መሐመድ አሊ ሱፍ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር መሐመድ ያኩብ ጀናቢ፣ የአፍሪካ ሀገራት የጤና ሚኒስትሮች፣ የቀጠናዊና ዓለም አቀፋዊ የጤና ተቋማት መሪዎች ታድመዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስብሰባውን በተመለከተ በቪዲዮ ባስተላለፉት መልእክት እንዳሉት አፍሪካ የሚከሰቱ ወረርሽኞችን ለመከላከልና ለመቆጣጠር የሚወስዱት እርምጃ ተጨባጭ ውጤትን እያመጣ ነው። የአፍሪካ በሽታን የመከላከልና የመቆጣጠር አቅም እያደገ መምጣቱን ገልጸው ሀገራት ትብብራቸውን ማጠናከር አለባቸው ብለዋል። ኢትዮጵያ የማርበርግ ወረርሽኝን በ90 ቀናት ብቻ መቆጣጠርና ማጥፋት መቻሏ የአፍሪካውያን የማድረግ አቅምን እያደገ ለመምጣቱ ማሳያ መሆኑን ገልጸዋል። በአፍሪካ እምቅ እውቀትና የተፈጥሮ ሀብት እንዳለ በማንሳት የሀገር ውስጥ የመድኃኒትና የሕክምና መገልገያ ግብዓቶችን ምርት ማሳደግ ይገባል ብለዋል። ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት የዓለም ጤና ድርጅት የማቹሪቲ ሌቭል 3 መድረሳቸውን ዋና ዳይሬክተሩ ጨምሮ አስታውቀዋል። አፍሪካውያን ትብብራቸውን በማጠናከር ከውጭ ጣልቃ ገብነት ነጻ ሆነው የሀገር ውስጥ ምርታቸውን ማሳደግ እንዳለባቸውም አስገንዝበዋል። በቀጣይም የአፍሪካን የጤና ስርዓት በአፍሪካ አቅም ለመገንባት ቀጣይነት ያለው የፋይናንስ ምንጭ መፍጠር አለባቸው ብለዋል። በዓለም ጤና ስርዓት ሪፎርም ላይ ንቁ ተሳታፊ መሆን የሚያስችላቸውን ትብብርና ቅንጅትን መፍጠርም ይገባቸዋል ሲሉ ገልጸዋል። በዓለም አቀፍ ገበያ ለመወዳደርና የገበያ መዳረሻዎችን ለማስፋት የሚያስችሉ ዘርፈ ብዙ ማሻሻያ ስራዎች መከናወናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። የኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ ለኢትዮጵያ ፕሬስ ድርጅት እንደገለጹት በአጎዋ ዕድል መነሳት ምርትን ወደ አሜሪካ መላክ ሙሉ በሙሉ ባያስቆምም ታክስ ከፍሎ ከመወዳደር አንጻር በምርት ወጪና በገዢዎች ፍላጎት ላይ ከፍተኛ ተጽዕኖን አሳድሯል። ይህንን ችግር ለመፍታት ከዚህ በፊት ሙሉ በሙሉ ጨርቅና አልባሳት ላይ ተንጠልጥለው የነበሩ ፓርኮች በሚገኙበት አካባቢ ያለው የተፈጥሮ ሀብት መሰረት ያደረጉ ዘርፎች ላይ እንዲሰማሩ ማሻሻያ ተደርጓል። በዚህ መሰረት በጅማ ኢንዱስትሪ ፓርክ ቀደም ሲል ለጋርመንት ተመድቦ የነበረውን አሰራርን በመቀየር ቡና፣ ማርና የአቮካዶ ዘይትን የአግሮ ፕሮሰሲንግ ምርቶችን እንዲያመርት ተደርጓል ብለዋል። በሰመራ ልዩ ኢኮኖሚ ዞን በአካባቢው የሚገኘውን የጨውና የኬሚካል ሀብትን መጠቀም ያስፈልጋል። በሐዋሳ ኢንዱስትሪ ፓርክ ጋርመንት እና ሶላር ሴል ማምረትም መጀመሩ ነው የተገለጸው። በልዩ ኢኮኖሚ ዞኖች ውስጥ ከጋርመንት ውጪ የኮንስትራክሽን ቁሳቁሶችን፣ ቀለም፣ ማርብል፣ የመድኃኒት ምርቶች፣ ለምግብና መጠጥ ፋብሪካዎች ግብአት የሚሆኑ የበቀል ምርቶች ተመርተው ለሀገር ውስጥና ለውጭ ገበያ እየቀረቡ ይገኛሉ። አንድ ዘርፍ ችግር ሲያጋጥመው አጠቃላይ የኢንዱስትሪ እንቅስቃሴው እንዳይጎዳ የመደገፍ አቅምን ፈጥሯልም ተብሏል።
የመገጭ ግድብ ግንባታ ወደ ማጠናቀቂያው ምዕራፍ ላይ ደርሷል። በአማራ ክልል ጎንደር ከተማ አቅራቢያ እየተገነባ የሚገኘው የመገጭ ግድብ ፕሮጀክት ግንባታ ወደ ማጠናቀቂያ ምዕራፍ መድረሱን የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። ተጨማሪውን ይዘናል። ሚኒስትሩ የመገጭ የግድብ ግንባታ ያለበትን ደረጃ ከተለያዩ መገናኛ ብዙሃን ለተወጣጡ ጋዜጠኞች አስጎብኝቷል። ሚኒስትሩ የኢትዮጵያን በምግብ ራስን የመቻል ጉዞ የሚያሳኩ የመስኖ ልማት መሰረተ ልማቶችን እያስፋፋ ይገኛል። ከነዚህ መሰረተ ልማቶች መካከል በአማራ ክልል ጎንደር አቅራቢያ እየተገነባ የሚገኘው መገጭ ግድብ አንዱ ሲሆን ግድቡ ከተጀመረ ረዘም ያለ ጊዜን አስቆጥሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግድቡ በፍጥነት ተጠናቆ አገልግሎት እንዲሰጥ ባስቀመጡት አቅጣጫ መሰረትም በተለይ ባለፉት 2 ዓመታት ግድቡን ለማጠናቀቅ በተደረገው ርብርብ አሁን ላይ ወደ ማጠናቀቂያ ምዕራፉ ላይ ደርሷል። በመስኖና ቆላማ አካባቢዎች ሚኒስቴር የመስኖ ፕሮጀክት ፕሮግራም ጽህፈት ቤት ስራ አስኪያጅ ኢንጂነር አሸናፊ ሊካሳ በሰጡት ማብራሪያ ግንባታው በመጓተቱ ግንባታውን ይዞ የነበረው ተቋራጭ በአዲስ እንዲተካ መደረጉን አሳስበዋል። አሁን ላይ ግድቡን በአጭር ጊዜ ውስጥ ለማጠናቀቅ ሁሉን አቀፍ ርብርብ እየተደረገ ነው ያለው ብለዋል። የውጭ መስኖ መቆጣጠሪያ ሲቪል ስራ ሙሉ በሙሉ መጠናቀቁን ጠቁመውም የኤሌክትሮ መካኒካል ስራው በሂደት ላይ መሆኑን ገልጸዋል። ግድቡ በአሁኑ ወቅት ውሃ መያዝ መጀመሩን ጠቅሰው እስካሁን 33 ሚሊዮን ሜትሪክ ኪዩብ ውሃ መያዙንም ተናግረዋል። የግድቡ ግንባታ 94 በመቶ መድረሱን ጠቁመው የግድቡ የውሃ ማስተንፈሻ ስፔልዌይ ስራ መጠናቀቁን ገልጸዋል። የግድቡ ግንባታ ሙሉ በሙሉ ተጠናቆ አገልግሎት መስጠት ሲጀምር በርካታ ነዋሪዎችን በመስኖ ልማትና በመጠጥ ውሃ ተጠቃሚ እንደሚያደርግም ነው የተናገሩት። የተወደዳችሁና የተከበራችሁ ተመልካቾቻችን በዓሉን እያከበራችሁ ቆይታችሁን ከመሃል ሚዲያ ማልዜና ጋር ስላደረጋችሁ እጅግ እናመሰግናለን። አሁን ደግሞ ከውጪ የዜና ምንጮች ወደ ያዝናቸው የምናልፍ ይሆናል። በ5.3 ሚሊዮን ብር ብቻ ኮምፓውንድ አፓርትመንት በደማቋ ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ የመኖሪያ መንደር ለ10 ቤቶች ብቻ በወጣ የአዲስ ዓመት እውነተኛ 30% ቅናሽ 70% ሲከፍሉ ባለ 1 መኝታ 5.3 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 10.3 ሚሊዮን ብር፣ ባለ 5 መኝታ 20 ሚሊዮን ብር አሊያም ደግሞ በረጅም ጊዜ አከፋፈል አማራጭ 10% ቅድመ ክፍያ ከ720 ሺህ ብር ጀምሮ ከፍለው ቀሪውን ያለ ምንም ጭማሪና ወለድ በ10 ዙር የሚከፍሉበት እድል ከባለዝናው በከተማችን የተለያዩ ቦታዎች 4 ፕሮጀክቶችን ጥንቅቅ አድርጎ ካስረከበው ድሪም ቢልደርስ ሪል ስቴት ተመቻችቶሎታል። ይህ የማይደገም እድል ለ10 ቤቶች ብቻ ያወጣ ነውና እንዳያመልጦ አሁኑኑ ይደውሉልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በከፍተኛ ምጣኔ ሀብታዊ እንዲሁም ወታደራዊ ጫና ምክንያት በሙሉ ሁኔታ እየፈረሰች ነው ሲሉ በማህበራዊ ትስስር ገጻቸው ላይ አስታወቁ። የፕሬዝዳንቱ መግለጫ የወጣው የአሜሪካ የገንዘብ ሚኒስትር ከቴህራን ጋር የንግድ እንዲሁም የኢኮኖሚ ቁርኝነት ባላቸው ሀገራትና ተቋማት ላይ የሚጣሉ የሁለተኛ ደረጃ ማዕቀቦችን ስፋት እንደሚጨምር ከተጠበቀበት ጊዜ ጋር ተገጣጥሟል። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በበኩላቸው አሜሪካ በኢራን እንዲሁም ከኢራን ጋር የንግድን በሚያካሂዱ አካላት ላይ የኢኮኖሚ ዲዴ የተሰኘ ዘመቻ መጀመሯን ገልጸዋል። ሚኒስትሩ አክለው የዋሽንግተንን ዋና ዓላማ የኢራን መንግስት የሚደገፍበትን የማንኛውንም የኢኮኖሚ መውጫ መንገድን በመቁረጥ ቴህራንን ሙሉ በሙሉ ማግለል መሆኑም ተጠቁሟል። አዲሱ ማዕቀብ የኢራን የዲጂታል ሀብቶች፣ የቴክኖሎጂ፣ የወርቅ፣ የአቪዬሽን እንዲሁም የባህር ትራንስፖርት ዘርፎችን ያካተተ ሲሆን ከቴህራን ጋር አሁንም ቢዝነስ የሚሰሩ የሶስተኛ ወገን ሀገራትና ባንኮች ከዶላር የገንዘብ ስርዓት ሊታገዱ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አሜሪካ ወደ ከፍተኛ ኢኮኖሚ ጦርነት ማዘንበሏ በወታደራዊ መስክ የገጠማትን ውድቀት የምታምንበት ማረጋገጫ ነው ሲል የዋሽንግተንን መግለጫ አስተባብሎታል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ሐማስ የሽብርተኛ ድርጅት አይደለም ሲሉ ገለጹ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን የፍልስጤሙን ታጣቂ ቡድን ሐማስን በተመለከተ በሰጡት ጠንከር ያለ አስተያየት ቡድኑ የሽብርተኛ ድርጅት አይደለም ሲሉ ገልጸዋል። ፕሬዝዳንቱ አክለው ሐማስ ሀገሩንና መሬቱን ለመጠበቅ ሲል የሚታገል የነጻነትና የሙጃሂድን ቡድን ነው ሲሉ ገልጸውታል። ኤርዶሃን በሀገራቸው ፓርላማ ለገዢው ፍትህና ልማት ፓርቲ አባላት ባደረጉት ንግግር ምዕራባውያን ሀገራት ለሐማስ ያላቸው አመለካከትና ፍረጃን አጥብቀው ኮንነዋል። ምዕራባውያን ሐማስን እንደ ሽብርተኛ ድርጅት የሚመለከቱበት
መንገድ ፍትሃዊ እንዳልሆነና የቱርክ መንግስት ግን ይህንን አቋም እንደማይቀበለው አስታውቀዋል። በንግግራቸው ወቅት በእስራኤል እንዲሁም በሐማስ መካከል ያለውን ውጥረትና በጋዛ እየተካሄደ ያለውን ወታደራዊ እርምጃ ያነሱት ኤርዶሃን ወደ እስራኤል ለማድረግ አቅደው የነበረውን ይፋዊ የጉብኝት መርሃ ግብር መሰረዛቸውን ይፋ አድርገዋል። የቱርክ መንግስት በጋዛ ላይ የሚያካሄደው የደቦ ቅጣትና የመሰረተ ልማቶች ውድመት በአስቸኳይ እንዲቆም የተኩስ አቁም ስምምነት እንዲደረግና ሰብአዊ እርዳታዎችም ወደ አካባቢው በነጻ እንዲገቡ ጥሪ ማቅረቡን ቀጥሏል። ለዛሬ ለማክሰኞ ከመሃል ሚዲያ ማለት ስቱዲዮ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን ዜናዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ እንዲሁም በፌስቡክ፣ ቴሌግራም፣ ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ለመግለጽ እንወዳለን። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ መልካም 1501ኛው የነብዩ መሐመድ የልደት በዓል እንዲሆን ከመሃል ስቱዲዮ ተመኘን። ጤና ይስጥልን።